ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጀውን መረጃ አሰናድተን ይዘን ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር በማድረግ የተለመደ ድጋፋችሁን እንድትቀጥሉ እንጠይቃችኋለን። አሁን በቀጥታ ለዕለቱ ወደ ተዘጋጀው መረጃ የቀድሞ አዲስ አበባ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። የአዲስ አበባ ከተማ ከንቲባ በመሆን ያገለገሉት አምባሳደር አሊ አብዶ ባጋጠማቸው የጤና እክል ምክንያት በሕክምና ሲረዱ ቆይተው በዛሬው ዕለት በሕይወት መለየታቸው ተሰምቷል። የአምባሳደር አሊ አብዶ የቀብር ስነ ስርዓት የቤተሰቦቻቸው፣ የቅርብ ወዳጆቻቸውና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በዛሬው ዕለት በጁማ ሶላት በኋላ በዳለቲ ሙስሊሞች መቃብር ስፍራ ተፈጽሟል። በአርሲ ዴራ ከተማ ከአባታቸው ከአቶ አሊ ሱሌማንና ከእናታቸው ከወይዘሮ አጸደ ወልደ ማርያም የተወለዱት አምባሳደር አሊ ባለትዳርና የሶስት ልጆች እንዲሁም የአንድ ወንድ ልጅ አባት ነበሩ። ከ1990 እስከ 1995 ዓ.ም ባሉት ዓመታት መዲናዋን በከንቲባነት የመሩት አምባሳደር አሊ አብዶ 27ኛው የአዲስ አበባ ከንቲባ በመሆንም አገልገላቸው ይታወሳል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ለአምባሳደር አሊ አብዶ ጀንተል ፈርደውስን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው ሕዝብ ደግሞ መጽናናትን ተመኝቷል። በኦሮሚያ ክልል በአርሲ ዞን በተደረገ ጥቃት ቢያንስ ከ37 ኦርቶዶክሳውያን የተገደሉ ሲሆን ከ280 ቤቶች መቃጠላቸው ተገልጿል። ደርሷል በተባለው ጥቃት ቢያንስ 37 ኦርቶዶክሳውያን እንደተገደሉ የወጡ ዘገባዎች ያመለክታሉ። ሟቾች ከ70 ዓመት እስከ 25 ዓመት የዕድሜ ክልል እንደሆኑ ተዘግቧል። በአሰኮ ወረዳ ጨላታ ጨፋ ቀበሌ ብቻ ከ10 በላይ ንጹሐን አሰቃቂ በሚባል ሁኔታ እንደተገደሉ ተሰምቷል። በአካባቢው ከ100 በላይ ዕድሜ እንዳለው የሚነገርለት የቅዱስ ገብርኤል ቤተክርስቲያንን በታጣቂዎች ተቃጥሏል። ሀገረ ስብከቱ ባወጣው መግለጫ ላይ የተመለከተው የሟቾች ቁጥር 13 ብቻ ነው። የአርሲ ሀገረ ስብከት ለጠቅላይ ቤተ ክህነት ጉዳዩን አስመልክቶ ደብዳቤ የጻፈ ሲሆን በተደጋጋሚ የሚከሰተው እልቂት ዘላቂ መፍትሄ እንዲፈለግለት ከመንግስት ጋር ምክክር እንዲደረግ ጠይቋል። መንግስት በተደጋጋሚ ኦርቶዶክስ አማኞች ላይ በማነጣጠር የሚደረገውን ግድያ ኦርቶዶክስ ላይ ብቻ ያነጣጠር አይደለም በሚል የማስተባበል ዝንባሌ ማሳየቱ የሚታወቅ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነት ያደረሰውን ዘገባ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት እንደሚከተሉ አቅርቦታል። በአርሲ ሀገረ ስብከት በሚገኙ ወረዳዎች በ9 ኦርቶዶክሳውያን ላይ ግድያ መፈጸሙን በመግለጽ ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትና ቅዱስ ሲኖዶስ ከመንግስት ጋር በመነጋገር መፍትሄ እንዲሰጡትም ጠይቋል። አንድ ቤተክርስቲያን ሙሉ በሙሉ ሲቃጠል 280 ኦርቶዶክሳውያን ተሰደው አካባቢው መልቀቃቸውም ሪፖርት ተደርጓል። የምስራቅ አርሲ ሀገረ ስብከት በአርሲ ሀገረ ስብከት በሚገኙ ወረዳዎች ቀደም ሲል በተደጋጋሚ ደርሶ የነበረው የአብያተ ክርስቲያናት መቃጠል፣ የምዕመናን ወገኖቻችን ግድያና የንብረት ውድመት በተመለከተ ችግሩን ለመፍታት ከሚመለከታቸው የመንግስት የስራ ኃላፊዎች ጋር ተደጋጋሚ ውይይት የተደረገ ሲሆን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ደረጃም ከከፍተኛ የመንግስት ባለስልጣናት ጋር ውይይት ተደርጎ በዘላቂነት መፍትሄ እንዲያገኝ ሪፖርት ማድረጋችን ይታወሳል ብሏል። ሀገረ ስብከቱ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እና ለቅዱስ ሲኖዶስ በጻፈው ደብዳቤ። ይሁን እንጂ አሁንም ጉዳዩን ቀጥሎ ግንቦት 23 2018 ዓ.ም በሰረካ ወረዳ የ101 ዓመት ዕድሜ ባለጸጋና የሀገር ቅርስ የሆነው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ወድሟል። በጠለታ ቅዱስ ገብርኤል አጥቢያ ነዋሪ የሆኑ 9 ኦርቶዶክሳውያን ወገኖቻችን ሕይወት በአሰቃቂ ሁኔታ በታጣቂዎች አልፏል። የኮሬ ኩፍትሌ መድኃኔዓለም ቤተክርስቲያን ጨምሮ ልዩ ልዩ መንፈሳዊ አገልግሎት ይሰጡባቸው የነበሩ የእንግዳ መቀበያ ቤቶች ሙሉ በሙሉ በታጣቂዎች ወድመዋል። በሰረካ ወረዳ በጠለታ ካራ ኩፍቲ፣ ዘዱቢ እሬቻ፣ ቅዱስ ሚካኤል ሱንቲ፣ ቅድስት ማርያም ቦንግዶ፣ አቦ ሌንጫ አዶ፣ በጂንሶና ኳስ ሜዳ በሚባሉ አካባቢዎች የነበሩ ክርስቲያኖች መኖሪያ ቤት በሙሉ በሙሉ የወደመና በአጠቃላይ ከ280 በላይ አባወራዎች አካባቢያቸውን ለቀው ተሰደዋል ብሏል። በሀገረ ስብከቱ በሸርካ በሆጦ በቆሬ እንዲሁም ሙሉ በሙሉ በሌሎች ወረዳዎች አሁንም በታጣቂ ኃይሎች እየደረሰ ያለውን ማፈናቀልና እንግልትም ተጠናክሮ ቀጥሏል ያለ ሲሆን የመንበረ ፓትርያርክ ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ በሀገረ ስብከታችን ዓመታትን ያስቆጠሩ የአብያተ ክርስቲያናት ውድመት፣ የምዕመናን ልጆቻችን ግድያና ስደት እንዲያበቃ ከሚመለከታቸው የመንግስት አካላት ጋር ውይይት በማድረግ ዘላቂ መፍትሄ እንዲሰጠን እንጠይቃለን ብሏል። ሀገረ ስብከቱ ገዳማውያን አባቶችን ሀገረ ስብከታቸውን በጸሎት እንዲያስቡልን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል መመሪያ ይተላለፍ ሲልም ጠይቋል። ለዕለቱ የተዘጋጀው መረጃ እዚህ ላይ ተጠናቋል። ስለተከታተላችሁን እናመሰግናለን።